ሰበር ዜና ተሰምቷል። የኢራን ድሮኖች በተደጋጋሚ በኤርትራ መታየት ጀምሯል። ኤርትራ ኢራን በአሜሪካ የተጣለባትን የአየር በረራ ጥሳ ወደ ምጽዋ ኤርፖርትን እንዲያርፉ ማድረጓ መጪውን ጊዜ ከባድ አድርጎታልም ተብሏል። በዚህ ተደጋጋሚ በረራዎች በርካታ ቁጥር ያላቸው ድሮኖች መራገፋቸው ሲሰማ በኢትዮጵያና ኤርትራ ድንበር እንዲሁም በቀይ ባህር ላይ ውጥረቱ እንዳየለ ቀጥሏል። እነዚሁ ድሮኖች ቀይ ባህርን ለሚያምሰው የየመኑ አማጺ ኃይል ይደርሳሉም ተብሏል። የእስራኤል ባላንጣ የሆነችው ኢራን በኤርትራ ጋባዥነት ወደ ቀይ ባህር መንደርደሯ ሌላ የኃይል አሰላለፍ እንዲኖር እንደሚያደርገውም ይታመናል። ኢራን ከኤርትራ ጋር በዚህ ደረጃ ባለችበት ሰዓት በኢትዮጵያ ላይ ደግሞ ማንም ያልጠበቀውን ውሳኔ መወሰኗ ታውቋል። ይህ አስደንጋጭ ውሳኔ ምንድነው? በዘገባችን ተይዟል። ቀድሞም ቢሆን ያልተቀደሰ ጋብቻ የተባለው የህወሓትና ሻዕቢያ ጋብቻ ወደ መታኮስ አምርቷል። ኢትዮጵያን እንዲወጋ ተሰናድቷል የተባለው ኃይል በድንበር አካባቢ እርስ በርሱ መታኮሱ ተሰምቷል። ህወሓት ከአርሚው የተነሳበትን ተቃውሞ ለመቆጣጠር ይፋ ያደረገው የአደረጃጀት ለውጥ ቡድኑን ለጉድ እየናጠው ነው ተብሏል። ይህ በእንዲህ እንዳለ ኢትዮጵያ በኤርትራ ላይ ዓለም አቀፉ ማህበረሰብ ጫና እንዲያሳድር መጠየቋም ተሰምቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ያደርጋችሁ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። በባድመ የተኩስ ልውውጥ መደረጉ ተሰምቷል። በኢትዮ ኤርትራ ድንበር ባድመ በትላንትናው ዕለት ከባድ የተኩስ ልውውጥ ሲደረግ እንደነበር ተዘግቧል። የተኩስ ልውውጡ በሻዕቢያና ህወሓት ወታደሮች መካከል እንደነበር የሀገር ውስጥ መገናኛ ብዙሃን ዘግቧል። እንደ ምንጮች ገለጻ ከሆነ ተኩሱ የተደረገው በትላንትናው ዕለት ሲሆን ሰዓታትን የፈጀ እንደነበርም ተነግሯል። የውጊያው ምክንያትም በሁለቱ ኃይሎች መካከል በተፈጠረ አለመግባባት እንደሆነም ታውቋል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው አይዘነጋም። ይህ ትብብር የወዳጄ ወዳጅ ጠላቴ ነው በሚል ብሂል የተመሰረተ ሲሆን ከአሁኑ ግን ሳንካ ገጥሞት ወደ ተኩስ አምርቷል። የአሁኑ አለመግባባትና ወደ ተኩሱ እንዲያመሩ ያደረጋቸውም በሁለቱ ኃይሎች መሃል ያለው የማይታረቅ ፍላጎት እንደሆነ በተንታኞች በኩል ተነስቷል። ሻዕቢያ ህወሓት ከራሱ ፍቃድ ውጭ እንዳይሆን ስለሚፈልግ ጫና ማሳደሩ የተኩስ ልውውጡ መንስኤ ሆኗልም ተብሏል። ምንጮች እንደሚሉት በዚህ ተኩስ በህወሓት በኩል ከፍ ያለ ሰብአዊ ኪሳራ የደረሰ ሲሆን በሻዕቢያ በኩልም መጠነኛ የሚባል ጉዳት አጋጥሟል ነው የተባለው። ኤርትራ ላይ ጫና እንዲደረግ ኢትዮጵያ በይፋ ጠይቃለች። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ ማቅረቧ ተሰምቷል። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በተደረገው የውይይት መድረክ እንደሆነ ተዘግቧል። የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸብ አጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት ዲፕሎማት ገልጸዋል ሲል ስፑትኒክ ኢትዮጵያን ዘግቧል። በተለይ ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎም ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎች እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብሏል። በሀገራቱ መካከል የተፈጠረው የተካረረ ቅራኔም ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ በሚችሉ የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም አብራርቷል። ወደ ሌላኛው ጉዳያችን ስናልፍ ህወሓት ከአርሚው የተነሳበትን ተቃውሞ ለመቆጣጠር ይፋ ያደረገው የአደረጃጀት ለውጥ ቡድኑን ለጉድ እየናጠው ነው ተብሏል። ህወሓት ከትግራይ ህዝብ ልጅ ብቻ ሳይሆን ከአብዛኛው የአርሚ አባላት ልብም ውልቅ ብሎ ወጥቷል እየተባለ ነው። ለዚህም ሁነኛ ማሳያ ከቅርብ ጊዜ በፊት አርሚው በተለያዩ አካባቢዎች ያደረገው መሬት አንቀጥቅጥ የተቃውሞ ሰልፍ ነው። ይህ ብቻ አይደለም። እስከ ዛሬ ድረስ ከሁሉም የአርሚ አደረጃጀቶች ታጣቂው ወደ ሀራ መሬት በገፍ እየሸሸ ነው። ታጣቂው ከህወሓት አደረጃጀት አፈንግጦ መውጣትና ቡድኑን መቅበር ነው ዋነኛ ዓላማውም እየተባለ ነው። በዚህም የተነሳ ክፉኛ የተጨነቀው የአዛውንቶቹ ስብስብ ህወሓት ታጣቂውን በአዲስ መልክ ለመፍጠር እንቅስቃሴ የጀመረ ሲሆን በዚህ ሰበብም የሻዕቢያን ወታደር በአደረጃጀቶቹ አስርጎ እንዲያስገባም ከኢሳያስ መንግስት አቅጣጫ እንደቀረበለትም አንዳንድ የመረጃ ምንጮች አንስቷል። በዚህም ነባሩን የአርሚ አደረጃጀት በማፍረስ አዳዲስ ሬጅመንቶችና ክፍሎችን ለመጨመር በሚል ወደ እንቅስቃሴ መገባቱንም አመላክቷል። ሆኖም የቡድኑን ሴራ በሚገባ የተረዳው አርሚ አደረጃጀቱን ከወዲሁ መቃወም ጀምሯል።
በተለይም ነባር የሚባሉት የአርሚ አባላት የሻዕቢያ ወታደር አይመራንም እያሉ ውስጥ ለውስጥ ማጉረምረም ስለመጀመራቸው ከቡድኑ ሾልኮ የደረሰ መረጃ ያመላክታል በሚል በተለያዩ መገናኛ ብዙሃን የፊት ገጽ ላይ ተለጥፏል። ጉልቻ ቢለዋወጥ ወጥ አያጣፍጥ እንዲሉ ቡድኑ ይፋ ያደረገው የአደረጃጀት ለውጥ እንቅርት ላይ ጆሮ ደግፍ ሆኖበታልም ተብሏል። በቴህራንና በአስመራ መካከል በድሮን ቴክኖሎጂ ላይ ያተኮረ ወታደራዊ ትብብር እየተጠናከረ መጥቷል። በቅርቡ የወጡ የሳተላይት ምስሎች የኢራን ማዕቀብ የተጣለበት ፋርስ ኤር ቅሺም 747 የተባለ አውሮፕላን የተጓዘበትን መስመር ተከትሎ አንድ የቤላሩስ ኢሉሽን 62 የጭነት አውሮፕላን ምጽዋ ኤርትራ ማረፉን ማሳየታቸው ተዘግቧል። የሆርን ሪቪው ትንታኔ እንደሚያሳየው ከሆነም ኢራን በቀይ ባህር በኩል ተጽዕኖዋን ለማስፋት እስራኤልን ለመገዳደርና የምዕራባውያንን የባህር ኃይል መኖርን ወይም መገኘትን ለመቃወም ትፈልጋለች። የምጽዋ ወደብን ማግኘት በየመን ከሚገኙ ሁቲዎች በተጨማሪ በአፍሪካ በኩል ቀይ ባህር ላይ ጠንካራ መደላድል ይሰጣታል። ይህ ክስተት ለኢትዮጵያ ስስ አጣብቂኝ ሁኔታን የሚፈጠር ነው ተብሏል። ምክንያቱም ኢራን ከአዲስ አበባ ጋር ዲፕሎማሲያዊ ወዳጅነት እያሳየች፣ በሌላ በኩል ደግሞ የኢትዮጵያ ዋነኛ ቀጠናዊ ተቀናቃኝ ከሆነችው አስመራ ጋር የመከላከያ ትብብሯን እያጠናከረች መሆኗ ነው ተብሏል። የሰሜን ድንበር ስጋት የተራቀቁ የኢራን ድሮኖች፣ የሚሳኤል ቴክኖሎጂ ወይም የክትትል ስርዓቶች ወደ ኤርትራ ጦር ከገቡ በቀጠናው ያለውን ስስ የጸጥታ ሚዛን በቀጥታ ያዛባልም ተብሏል። ይህም የአስመራን ስትራቴጂካዊ እምቢተኝነት በማበረታታት በኢትዮጵያ ሰሜናዊ ድንበር ላይ ቀጥተኛ ስጋትን ይፈጥራል። ሌላኛው ደግሞ የባህር በር ፍላጎትን ማወክ ነው። ኢትዮጵያ በቀጠናዊ ትብብር የባህር በር መዳረሻ ለማግኘት በምትሰራበት በዚህ ወቅት ኤርትራ የባህር ዳርቿን ለኢራን ወይም ማዕቀብ ለተጣለባቸው ወታደራዊ እንቅስቃሴዎች ማዕከል ካደረገች ዓለም አቀፍ ክትትልንና ወታደራዊነትን ትስባለች። ይህ ደግሞ የኢትዮጵያን የተረጋጋ የቀይ ባህር መዳረሻ ፍለጋ የበለጠ አስቸጋሪና በፖለቲካ ውድም ያደርገዋል። ሶስተኛ የሱዳን ግጭት መስፋፋት ነው። ሌላው መላምት ጭነቱ ከቴህራን ተነስቶ ምጽዋን እንደ መተላለፊያ በመጠቀም በሱዳን ላለው የጀነራል አልቡርሃን ጦር የሚቀርብ ሊሆን ይችላል የሚል ነው። ይህ ከተረጋገጠ ግጭቱን በኢትዮጵያ ሱዳን ድንበር አቅራቢያም የበለጠ ዓለም አቀፋዊ ያደርጓል። የሱዳኑ የፈጥኖ ድራሽ ኃይሎች መሪ ጀነራል ሄሜቲ ለሱዳን ጦር ድጋፍ የሚያደርግ ማንኛውንም መስመር ምጽዋን ጨምሮ ማለት ነው ኢላማ እንደሚያደርግ ከሰሞኑ በተደጋጋሚ በማስጠንቀቅ ላይ ነው። ወደ ሌላኛው ዘገባችን ስናመራ በኢራን 2 ኢትዮጵያውያን የሰሩበትን ገንዘብ ተከልክለው በእስር ላይ ስለመሆናቸው ተሰምቷል። ዓለም አቀፉ የትራንስፖርት ሰራተኞች ፌዴሬሽን ባወጣው መግለጫ በእነዚህ ኢትዮጵያውያን ጉዳይ የተፈጠረው ችግር በአስቸኳይ መፍትሄ ማግኘት እንዳለበትም አሳስቧል። 2 ኢትዮጵያውያን በኢራን በተመዘገበው ኤፍቪ ዳርጋሃን 13 በተሰኘ አሳ ማጥመጃ ጀልባ ውስጥ ይሰሩ እንደነበር መግለጫው ጠቁሟል። በሙያቸው አሳ አጥማጅ የሆኑት እነዚህ 2 ኢትዮጵያውያን በኢራን ውስጥ ባንድር አባስ ወደብ ላይ ይህንን ስራ ለማከናወን የተቀጠሩት በዲሴምበር 2024 እንደነበር አውስቷል። በጀልባው ላይ ለ9 ወራት ያህል የሰሩ ቢሆንም ከዚህ ውስጥ የ9 ወር ደሞዛቸው እንዳልተከፈላቸው የጠቀሰው ፌዴሬሽኑ ክፍያቸው በወር $200 በመሆኑ በአጠቃላይ $1800 ሳይከፈላቸው መቅረቱን አስታውቋል። ኢትዮጵያውያኑ በዚህ ድርጅት ውስጥ የተቀጠሩበት ደሞዝ በራሱ በዓለም አቀፍ ደረጃ ለመርከብ ሰራተኞች መከፈል ካለበት ዝቅተኛው ክፍያ በታች መሆኑን አስረድቷል። የፌዴሬሽኑ የአረብና ኢራን አካባቢ አስተባባሪ የሆኑት መሐመድ አራጂቼዲ ሲናገሩ ድርጅቱ ያቀረበላቸው ደሞዝ ዘመናዊ ባርነትን የሚያሳይ ነው ብለዋል። በኢራን ባንዲራ ስር የሚንቀሳቀሰው ይህ ድርጅት የእነዚህን ስደተኛ አሳ አጥማጆች ጉልበት ከመበዝበዙም በላይ ሰብአዊ መብታቸውንም እየጣሰ ይገኛል ብለዋል። 2 ኢትዮጵያውያን አሳ አጥማጆች የሰሩበት ከነበረው ከዚህ ጀልባ ላይ በግዳጅ እንዲወርዱ ከተደረጉ በኋላ በዚህ ሰዓት በቡሽር ከተማ ውስጥ በእስር ላይ ይገኛሉም ተብሏል። የታሰሩበት ቦታ ደግሞ የቀጠራቸው ድርጅት መጋዘን መሆኑን ያስታውቀው ፌዴሬሽኑ ድርጊቱን አጥብቆ እንደሚቃወምም አስታውቋል። በመሆኑም ከእስር ተለቀው የሰሩበት ደሞዝ ተከፍሏቸው ደህንነታቸው በተጠበቀ ሁኔታ ወደ አገራቸው እንዲመለሱ እንዲደረግ ጥሪ ያቀረበው ፌዴሬሽኑ የሚመለከታቸው የኢራን ባለስልጣናት አስፈላጊውን ትብብር እንዲያደርጉም አሳስቧል።
ዶክተር ቴዎድሮስ አድሃኖም በኢትዮጵያ ለተከሰተው አዲስ ወረርሽኝ $300,000 መመደባቸው ተሰምቷል። በኢትዮጵያ ውስጥ በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱን የጤና ሚኒስቴር ይፋ አድርጓል። በዚህ ጉዳይ ላይ የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴዎድሮስ አድሃኖም ባወጡት መግለጫቸው በደቡባዊ ኢትዮጵያ ውስጥ ይህ በሽታ መከሰቱን መስማታቸውን ተናግረዋል። በበሽታው የተጠረጠሩ የጤና ባለሙያዎችን ጨምሮ 8 ሰዎች መገኘታቸውን የጠቀሱት ዋና ዳይሬክተሩ የዓለም ጤና ድርጅት በሽታው ወደ ተገኘበት አካባቢ ባለሙያዎችንና መድኃኒቶችን መላኩን ገልጸዋል። ድርጅታቸው ከኢትዮጵያ ጤና ሚኒስቴርና ከማህበረሰብ ጤና ኢንስቲትዩት ጋር በቅርበት እየሰራ መሆኑን ያስታወቁት ዋና ዳይሬክተሩ ዶክተር ቴዎድሮስ አድሃኖም ከተጠረጠሩት ሰዎች ላይ የተወሰደው የደም ናሙና ለምርመራ መላኩንም ይፋ አድርጓል። በጉዳዩ ላይ ተጨማሪ ዝርዝር ጉዳዮች ከናሙናው ውጤት በኋላ እንደሚሰጥም ገልጸዋል። በዚህ ጉዳይ ላይ አፋጣኝ ድጋፍ ለመስጠት እንዲቻል ከድርጅቱ የአደጋ ጊዜ ፈንድ ላይ $300,000 እንዲወጣ መፈረማቸውን ጨምረው ተናግሯል። የኢትዮጵያ ጤና ኃላፊዎች ጉዳዩን በተመለከተ በፍጥነት መረጃውን በማጋራታቸው ዋና ዳይሬክተሩ ምስጋናቸውን አቅርበዋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ስለምታበረታቱን ከልብ እናመሰግናለን።